ዛሬ ደግሞ የምንነጋገረው ስለ ፌሻል ጥቅምና መደረግ ስላለባቸው ጥንቃቄዎች ናቸው። ሰብለ ተስፋዬ ይባላለሁ። 23 ዓመት የስራ ልምድ አለኝ በቆዳ አጠባበቅ ላይ። የምገኘው አትላስ አካባቢ አባይ ኢንሹራንስ ዋና መስሪያ ቤት 3ኛ ፎቅ ላይ ይገኛለሁ። እኔም ማግኘት የምትፈልጉ ከሆነ በ0911827462 እየደወላችሁ ልታወሩኝም መታችሁ አገልግሎቴን መውሰድ ትችላላችሁ። ስለ ፌሻል ጥቅሞቹ። ፌሻል ትልቁ ጥቅሙ ምንድነው? ፖራችን ብሪዝ እንዲያደርግ እንዲሰረፍስ ይረዳዋል። ማለትም ፖሩ ቀዳዳ በተከፈተ ቁጥር የሰጠነውን ነገር መቀበል ይችላል። ለምሳሌ የምንቀባቸው ሞይስቸራይዘሮች፣ ሰንስክሪኖችም ሆነ ሴረሞችም ሆነ ማንኛውም ለቆዳ አስፈላጊ ነው ብለን የምንወስዳቸው ነገሮች መቀበል ይችላል። ፌሻል መደረግ ያለበት ትልቁ ጥንቃቄ ሲሰራና የምንሰራባቸው ግብአቶች ናቸው፣ ፕሮዳክቶቹ ማለት ነው። ለምሳሌ ያክል ስለ ፌሻል ጥቅም ለማድረግ በየ28 ቀኑ ቆዳችን የሞተ የቆዳ ሴል ያመርታል። ያ ማለት በየጊዜው መነሳት ያለበት በየ28 ቀኑ የሞተ የቆዳ ሴል ካመረተ ስክራብ እየተደረገ መነሳት አለበት። ከእንደገና ደግሞ ሪንክልሶች የሚጀምሩ አላደለ አንዳንድ ጊዜ ደል የምንለው ሀሽ የምንለው ስኪን አለ። ይሄ የደከመና አመድ የሚመስል ቆዳ ነው። እንደሱ አይነት ቆዳ ሲኖረ ምን ይፈልጋል? እሽት ይፈልጋል፣ ማሳጅ ይፈልጋል። ያ ማሳጅ ምንድነው የሚያደርገው? ብለድ ሰርኩሌሽኑ እየፈጠረ ምግብ፣ አየር፣ ውሃ ቆዳችን ቶሎ ቶሎ እንዲያገኝ ይረዳዋል። ስለዚህ ፌሻል በጣም ሰፊ የሆነ አገልግሎት ነው ያለው። ፌሻል ስንሰራ ማድረግ ያለብን ጥንቃቄዎች የምንጠቀምባቸው ፕሮዳክቶች ይወስኑታል። አንደኛ ነገር ሞር ኬሚካል ባይበዛባቸው ከነ ክሊንዘር ከስክራቦቻችን ከማንኛውም ነገሮች ኬሚካል ያልበዛባቸው ነው። ትንሽ ወደ ኔቸሩ ያመዝን ቢሆኑ እጅግ ተመራጭ። ከዛም በኋላ ለምሳሌ ያክል የቡጉርን ብንወስድ ቡጉር ሲሰራ ምንድነው የሚናደርገው? ስቲም ካደረግን በኋላ አናሸውም። ባይዘዌ የቡጉር ያለው ቆዳ በፍጹም ማሳጅ አይደረግም። ምክንያቱም ምንድነው ኦይል ያደረግን ባሸ ነው ማሳጅ ያደረግነው በሄድ ቁጥር ምንድነው ፖሩ ይከፍታል። ብሊዲንግ ማናየው የመድማት ሂደት ይመጣል። ከእንደገና ደግሞ ኢሪቴሽኑ እየጨመረ ይሄዳል። ስለዚህ እሽት ውስጥ አይገባም። ጥሩ ስቲም ከተደረገ በኋላ ኤክስትራክት ሲደረግ ነው ትልቁ ጥንቃቄ የሚያስፈልገው ቡጉር ያለው ቆዳ። ምክንያቱም ኤክስትራክት ስናደርገው አንድ ቡጉር አሁን ይሄ ፊታችን ቢሆን እዚህ ጋር ሊኖር ይችላል። ይሄን ባፈረጥንበት ይሄንን አናፈርጥም። ኮተኑን ኢሚዲየትሊ መቀየር መቻል አለብን። ለምን? ባክቴሪያውን ነው የምናራባው። ወዲያው አንዱን በነካንበት አንዱን እናደርግና እንዳለ እናራባዋለን ማለት። ከዛም በመቀጠል ደግሞ ብዙ ጊዜ ሳንክሽን እንጠቀማለን። ብዙ ፌሻል አሰራሮች ላይ ሳንክሽን በተጠቀሙ ጊዜ ምንድነው ብሊድ የሚያደርገውና የሚደመው የፖር መጠን ከፍተኛ ስለሆነ ምንድነው የሚሆነው? አንዱን ወደ አንዱ የማራባት ሂደቱ ከፍተኛ ነው። ሁለተኛ የምንጠቀማቸው ሳንክሽኖችን ኮንታሚኔት የማድረግ አቅም አለው። ለምን? ባክቴሪያ ደግሞ እርጥበትና ሙቀት ባገኘበት ቦታ ሁሉ መሰራጨት ይጀምራል ማለት ነው። ስለዚህ ምንድን ማድረግ አለብን? ዲፕ ክሊኒንግ 2 የሚታጠብ ይችላል። ስፔሻሊ አክኒስ ብጉር ያለው ስኪን የምንለው ማለት ነው። እሱን ካደረግን በኋላ ስክራብ አናደርገውም። ስክራብ ካደረግነው አሁንም ፖሩን ስለምንከፍተው የበለጠ ባክቴሪያውን እያራነባ ነው እንሄዳለን ማለት ነው። በተቻለን አቅም ስቲም በደንብ ካደረግንበት በኋላ ሞይስት ይሆናል። እርጥበት አገኛ ማለት ፖሩ በሚገባ ይከፈታል። ሲከፈት ምንድነው እኛ በቀላሉ ያለው ባክቴሪያ ለመልቀም ወይ ቆሻሻውን ለማውጣት ዝግጁ ነው ማለት ነው። ስለዚህ እሱን ስቲም ካደረግን በኋላ ባክቴሪያውን በምናወጣበት ጊዜ የምንጠቀምበት የኮተን መጠን ከፍተኛ ስለሆነ በተቻለ ነጥብ አንዱን በነካንበት አንዱን መንካት የለብንም። ለምን? ኮንታሚኔሽኑ እየጨመረ ነው የሚሄደው። አንዱን ወደ አንዱን ለመራባት አንደኛ ነው። እሱን አድርገን ከጨረስን በኋላ ኮንታሚኔት እንዳያደርግ ክሊን ካደረግን በኋላ ቶን እናደርገዋለን። ቶን የምናደርገው ትልቁ ነገር ቶኒንግ ማለት ታይትኒንግ ዛ ፖር ነው። ቀዳዳውን መሰብሰብ ማለት ነው። ቆዳዳው ልክ ከተሰበሰበ የተከፈተው ኤክስትራክት ስናደርገው በጣም የከፈትነውን ቆዳ ምን ያደርገዋል? ሽሪንግ ያደርገዋል። የመሰብሰብ አቅም ይኖረዋል። ይህን ያክል መልሶ ይገጥመዋል። ሲያድ ማለት በቂ በሆነ መጠን ያክል ቆዳውን ይሰበስባል። እሱን ካደረግን በኋላ ዳምፐር ነው፣ ኮልድ ዳምፐር ይባላል። ሆትና ኮልድ ዳምፐር ነው። ቀዝቃዛና ሙቅ ነው። ሙቁ ፎር ፔኔትሬት ለማድረግ ነው። ቀዝቃዛ ደግሞ ነገሮችን ለመሰብሰብ። ልክ ሰውነታችን አይታችሁ እንደሆነ ብርድ ሲሰማን ሽሪንክ እናደርጋለን፣ ስብስብ ይላል። ልክ ይሄም ቅዝቃዜ ሲሰማ ቆዳ ምን ይሆናል? የተከፈተው ቀዳዳ መሰብሰብ ይጀምራል። ልክ እሱ ሲሰበሰብ የተወሰነ ክፍተቶች ይኖሩታል። ልክ ለቆዳ የሚስማማውን ማስኮች እናደርጋለን። ማስኩ እንደ ምግብ ነው የሚያገለግለው፣ ዲቶክስ ነው የሚያደርገው። ስፔሻሊ ሜንት ይዘት ያላቸውና ሞራፊያ ሆኑ
ክሬሚ የሆኑ ማስኮችን ፓክ እናደርጋለን። እሱን ከ15 ደቂቃ በኋላ ከጠበቅን በኋላ ምንድነው የምናደርገው? ያ በጣም ቆዳው ላይ ቆይቶ መከርቸፍ የለበትም፣ ደርቆ እዛው ላይ መጣበቅ የለበትም። ጊዜውን በጠበቀ ሰዓት እናነሳዋለን። ለብ ባለ ውሃ እየጠረግን እናነሳዋለን። ከዛ ምን ይፈልጋል? ቶኒንግ ይፈልጋል። ከእንደገና ቶን እናደርገውና ኮልድ ፕሬሰር ዳምፕ አድርገነው ወደ ምን እንሄዳለን? ሴረም እናዘጋጅ። ሴረም ፕሮቲኑን እንቀባዋለን። ላይክ ሴረም ማለት ልክ የተጎዳውን ቆዳ ሜንቴን እንዲያደርገው ግሎ ሻይን ማድረግ እንዲችል ያን ሴረም እናደርጋለን። ከሴረሙ በኋላ አንቲኦክሲዳንት የሆኑ ጄል ፎርም ያላቸው የአሎቬራ ምርቶች ይሆናል፣ ግን ዲቶክስ ሊያደርጉልን የሚችሉ ጄሎች እናደርጋለን። ጄሉን ከቀባል ለራሱ የሚስማማውን ሞይስቸራይዘር እናደርጋለን። ለራሱ የሚስማማውን ሰንስክሪን አድርገን እንጨርሳለን። ከሌላው አኳያ ደግሞ ስናይ ሴንሲቲቭ ስኪን ላይ ስንሰራ በጣም ብለሽ የምናደርግ ሰዎች አሉ። ልክ እንደኔ አይነት ቆዳ ድራይ ቱ ሴንሲቲቭ ነው ስኪን፣ ግን ብለሽ ያደርጋል። ሙቀት አይወድም ቆዳ። ምንድነው ብለሽ የሚያደርግ ቆዳ? ሃይፐር ሴንሲቲቭ ነው። ስለዚህ ምን ይሆናል? እነሱ አሁን በጣም ራፍ የሆነ ስክራብ አይወዱ፣ በጣም አረፋ የበዛባቸው ፎሚንግ አረፋ ኖሯቸው ይሄ የማድረቅ ባህሪ ያላቸው ክሊንዘሮችን ባንጠቀም የተመረጠ ነው። በሌላ በኩል የምንጠቀማቸው ሲስተሞች ቆዳ ምን ይፈልጋል? መታሸት ይፈልጋል። የሚታሸበት ትልቁ ምክንያት በደንብ አድርጎ ብለድ ሰርኩሌሽኑ እንዲዘዋወር፣ ምግብ፣ አየር፣ ውሃ እንዲያገኝ ቆዳ ማለት ነው። ይሄንን ካደረገን በኋላ ለሱ የሚስማማውን ሃይ ፍሪኩዌንሲ ተጠቅመን ለሁሉም ቆዳ ላይ ሃይ ፍሪኩዌንሲ እንጠቀማለን። እሱ ምንድነው ሃይ ፍሪኩዌንሲ ትልቁ ጥቅሙ ምንድነው? ፖርን ሚኒማይዝ የማድረግ አቅም አለው። ከእንደ አንቲባክቴሪያል ዝም ብለን ጭርር ስናደርገው ይታያል። አንቲባክቴሪያል ስንወጣ የሚኖረውን ኤክስፖዠር ፖራችንን እንዲሰበሰብ ይረዳዋል። ከዛ ምንድነው የምናደርገው? ሃይፐር ሴንሲቲቪቲ ምንድነው? ብለሽ ያደረገውን ካልም ማድረግ አለ። ላይክ ኪከምበርስ አብሪኮት ያሉ ክሪሚ የሆኑ በሚልክ ይዘት ያላቸውን ፓክ ወይም ማስኮችን እንጠቀምበታለን። እሱ ምንድነው? ማረጋጋት ነው። ኪከምበር ማስኮችን ስናደርግለት ምንድነው? ወዲያው ቆዳን እያየ ነው መረጋጋት ይጀምራል። ቅላቱ ይቀንሳል። ከእንደገና ደግሞ ብለሽ የማድረጉ የማቃጠሉ የመቆጥቆጡ ሂደትም ሙሉ ለሙሉ ይቀንሳል ማለት ነው። እሱን አድርገን የሚስማማውን ሴረም ሞይስቸራይዘር እና ሰንብሎክ አድርገን እንጨርሳለን። ስለ ፌሻል እና ስለ ሁለት ቆዳዎች የሚያክል ዘርዝሬ ካዋየኋችሁ ፌሻል ትልቅ ጥቅም አለው። አንደኛ የቆዳችንን ጤንነት ለመጠበቅ፣ ሁለተኛ ያለበትን የእድሜ ደረጃ ለመጨመርን እጅግ ጠቃሚ ነው። ዋናው ምኑ ነው? አሰራሩና የምንጠቀምባቸው ፕሮዳክቶች ናቸው። በተቻላችሁ መጠን ፌሻል በምትሰሩበት ጊዜ ሁሌ መጠየቅ ልመዱ። ምንድነው የምታረጉልኝ? ምንድነው የምሰራው? በቃ ላለ በደንብ ኢንዲቴል እያንዳንዱን ነገር አውቃችሁ ብትሰሩ ለራሳችሁ፣ ለአእምሯችሁም፣ ለጭንቅላታችሁ ደስ ያለ። እኔ ሲጠይቁም በጣም ደስተኛ ነኝ። ምክንያቱም ሰው አያውቅም፣ ትነግረዋለህ፣ በሚገባ ይረዳል። ከዛም በኋላ ከተረዳ ደግሞ ራሱን ለመጠበቅ ኢዚ ወይ ነው የሚሆንለት እና እየጠየቃችሁ ለመረዳት ሞክሩ። በተቻላችሁ መጠን በጣም ውሃ ጠጡ። ውሃ ለቆዳ ለጤናም በጣም ትልቅ አስተዋጽኦ አለው። ሁለተኛ ነገር ደግሞ ያመጋገባችሁን ሂደት በጣም አስተካክሉ። ይሄን የምታረጉ ከሆነ ቆዳችሁ አብሯችሁ ነው የሚያረዳው። 50 ስትገቡ የ50 ዓመት ቆዳ ይወጥ፣ 60 ስትገቡ የ60 ግን የራስ ስንፍና ነው። ስለዚህ በተቻላችሁ መጠን ለራሳችሁ ያለው ግንዛቤ ሰፋ አድርጋችሁ ከኔቸር ጋር ብትጣበቅ፣ ቢዩቲ ኤንድ ኔቸር ተፈጥሮና ውበቷ በጣም ተያያዥነት ስላላቸው ያን ነገር ተጠቅማችሁ ራሳችሁን እንድታስቡ መክራችኋለሁ። አመሰግናለሁ። እኔም ማግኘት የምትፈልግ ከሆነ አትላስ አካባቢ አባይ ኢንሹራንስ ዋና መስሪያ ቤት 3ኛ ፎቅ ላይ ይገኛለሁ። ማግኘትና ማውራት የምትፈልጉ ቦታ ላይ ብትመጡ በጣም ደስተኛ ነኝ። በስልክ ልታገኙ የምትፈልጉ ሰዎችን ደግሞ ከስራ በኋላ ከ12 ሰዓት በኋላ እኖራለሁ። በ0911827462 እየደወላችሁ አውሩኝ። አመሰግናለሁ።